Turkish President Recep Tayyip Erdogan has arrived in Saudi Arabia ahead of a high-level trilateral summit expected to strengthen defense and security cooperation between Saudi Arabia, Turkey, and Pakistan. ቱርክ፣ ሳውዲ አረቢያና ፓኪስታን የሚያደርጉት አዲስ ወታደራዊ ጥምረት ለመካከለኛው ምስራቅና ለምስራቅ አፍሪካ ቀንድ ምን አይነት መልእክትን ያስተላልፋል? በቀንዱ ላይ ፍላጎት ላላቸው የውጭ ሀገራትስ ምን ይነግራል? በምስራቅ አፍሪካ ላይ ያለው ውጥረት ከቀን ወደ ቀን እየባሰ መጥቷል። ከሰሞኑ ከፑንትላንድ ወታደሮች ጋር ሲፋለም የነበረው የሶማሊያ ጦር በፑንትላንድ የነበረውን የጦር ካምፕ ለታጣቂዎቹ አስረክቦ ወጥቷል። Forces from Somalia's semi-autonomous Puntland region have captured swathes of territory from Islamic State during a weeks-long offensive. ከአርኤስኤፍ ጋር ውጊያ እያደረገ ያለው የሱዳን ጦር ከህወሓት አርሚ ሰባ ጋር እያደረገው ያለው ግንኙነትና ከሰሞኑ ፓኪስታን ሰራሽ ወታደራዊ ማጓጓዣዎችን ከሳውዲ አረቢያ መቀበሉ ቀጠናው ወደ ቀውስ እያመራ መሆኑን አሳይቷል። የሱዳንን ጦር ሲያሰለጥን የቆየው የሻቢያ መንግስት ወታደሮቹን አስመርቋል። በእነዚህና በሌሎች ጉዳዮች ምክንያት አሁንም የምስራቅ አፍሪካ ውጥረት ጎልቶ መውጣት ጀምሯል። ለመሆኑ ሳውዲ፣ ቱርክና ፓኪስታን ለምን ወታደራዊ ስምምነት ማድረግ ፈለጉ ከሚለውን ጀምር። The leaders of Saudi Arabia, Turkey and Pakistan have signed a joint defense agreement. The deal comes at a time of heightened regional tensions due to the US-Iran war. ከሳውዲ አረቢያ ጋር የጋራ ወታደራዊ ስምምነት ለማድረግ የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍና መከላከያ ሚኒስትሩ አሲም ሙኒር በትናንትናው ዕለት ወደ ሪያድ ያቀኑ ሲሆን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በዛሬው ዕለት ወደ ሪያድ አቅንተዋል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍና አሲም ሙኒር የሳውዲ ጉብኝት ከሐምሌ 1 እስከ ሐምሌ 3 እንደሚቆይ የፓኪስታን የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ይህ የሪያዱ የመሪዎች ውይይት በጋዛ ለሚደረገው ጦርነት ለመካከለኛው ምስራቅና ምስራቅ አፍሪካ ምን መልእክትን ያስተላልፋል? ሳውዲ፣ ቱርክና ፓኪስታን የሚያቋቁሙት የጋራ ወታደራዊ ጦርና የደህንነት ትብብር በቅርብ ጊዜያት በጂኦፖለቲካ መድረክ ላይ ትልቅ ትኩረት እያገኘ የመጣ ጉዳይ አድርጎታል። ይህ የሀገራቱ ትብብር በቱርክ የጦር መሳሪያ ቴክኖሎጂ፣ በፓኪስታን የኒውክሌርና የሰው ኃይል ልምድ እንዲሁም በሳውዲ አረቢያ የፋይናንስ አቅም ላይ የተመሰረተ ነው ተብሎለታል። ሀገራቱ የሚያደርጉት ወታደራዊ ስምምነት ከመካከለኛው ምስራቅ እስከ ምስራቅ አፍሪካ ባለው ቀጠናዊ ምህዳር ላይ ከፍተኛ ተጽዕኖ እንደሚኖሩም ተንታኞች ገልጸዋል። እስራኤል በጋዛ ውስጥ ከሐማስ ጋር የምታደርገው ጦርነትና በፍልስጤማውያን ላይ የሚፈጸመው ጥቃት ቱርክ፣ ሳውዲና ፓኪስታን የራሳቸውን የመከላከል አቅም ማጠናከር እንዳለባቸው እንዲረዱ አድርጓቸዋል። ይህ ትብብር የራሳቸውን የደህንነት ምህዳር ለመገንባትና በምዕራባውያን ላይ ያላቸውን ጥገኝነት ለመቀነስ ያለመ ነው ተብሎለታል። ሳውዲ አረቢያ ከኢራን ጋር የነበራትን ውጥረት በዲፕሎማሲያዊ መንገድ ለመቀነስ ብትሞክርም ቴህራን ልትታጠቅ አስባለች የተባለው የኒውክሌር ጦር መሳሪያና የምትደግፈው የሀውቲ ታጣቂ በሪያድ ላይ ስጋትን ደቅኗል። On Friday, Tehran and Riyadh finally agreed to re-establish diplomatic relations and reopen their embassies. At the end of the talks, we reached a conclusion to start a new chapter after 7 years of breaking off relations between the Islamic Republic of Iran and Saudi Arabia. በአሜሪካና ቴህራን መካከል የተፈጠረው ግጭት ሳውዲ አረቢያ ነዳጇን እንዳትሸጥ ሲያደርጋት የኢራን ጎረቤት የሆነችው ፓኪስታንን ስጋት ውስጥ እንድትወርቅ አድርጓታል። ፓኪስታን ከሳውዲ አረቢያና ከቴህራን ጋር የጠበቀ ግንኙነት በመመስረት በዩናይትድ ስቴትስና በኢራን መካከል ውይይት ለማመቻቸት ከሚጥሩ ሀገራት አንዷ ሆናለች። ኢስላማባድ በ2025 ከሳውዲ አረቢያ ጋር ለ10 ዓመት የሚቆይ የጋራ ወታደራዊ ስምምነት ማድረጓም ይታወሳል። በሁለቱም ሀገራት ላይ የሚፈጸመው ጥቃቶችን እንደ የጋራ ጥቃት አድርገው እንደሚመለከቱት በስምምነታቸው ሰነድ ላይ አስፈረውም ነበር። Pakistan and Saudi Arabia have signed a mutual strategic defense agreement, significantly strengthening their security partnership. The pact comes after Israel's attack on Doha, targeting Hamas leaders last week. ሁለቱ ሀገራት ይህንን ስምምነት ቢያደርጉም ኢራን በሳውዲ አረቢያ የነዳጅ ማከማቻ ቦታዎች ላይ ጥቃት ስትፈጽምና የየመኑ ሀውቲ ታጣቂ ቡድን የንግድ መርከቦችን በባሊስቲክ ሚሳኤል ሲያጠቃ ፓኪስታን አልደረሰችም ነበር። የሀገራቱ ወታደራዊ ስምምነት በክልላዊ ግጭቶች ውስጥ ከመሳተፍ ይልቅ ግጭቶችን ለመከላከልና ቀውስ ለመቆጣጠር ያለመ እንደሆነ ባለስልጣናቶቹ መግለጻቸውን ሚድል ኢስት ኦንላይን ዘግቧል። ከሳውዲ አረቢያ ጋር የጋራ ወታደራዊ ስምምነት ያደረገችው ቱርክ በቅርብ ዓመታት ውስጥ በድሮን ቴክኖሎጂ፣ በመከላከያ ማምረቻና በወታደራዊ ትብብር የምታደርገውን ግንኙነት እያሰፋች መጥታለች። የኒውክሌር ባለቤት የሆነችው ፓኪስታንና የኔቶ አባል የሆነችው ቱርክ ከሳውዲ ጎን መቆማቸው ለኢራን ትልቅ መልእክት ለማስተላለፍና ቴህራን በሪያድ ላይ የምትፈጥረውን ስጋት ለመቀነስ የታለመ እንደሆነም ተገልጿል። ከቱርክና ሪያድ ጋር ወታደራዊ ስምምነት ለማድረግ በዝግጅት ላይ ያለችው ፓኪስታን ከሰሞኑ ለሶማሊያ የጦር ጀቶችን ለመሸጥ ስምምነት ስታደርግም ታይታለች። ኢስላማባድ 24 የሚደርሱ ጄፍ-17 ተዋጊ የጦር ጀቶችን በ$900 ሚሊዮን ለሶማሊያ ለመሸጥ ከስምምነት ላይ እንደደረሰች በበርካታ የውጭ መገናኛ ብዙሃኖች ሲዘገብ ቆይቷል።
አልሸባብን ከምድሯ ማጥፋት ያቃታት ከአሸባሪው ቡድን ጋር ለበርካታ ዓመታት ጦርነት ውስጥ የገባችው ሶማሊያ በአሸባሪው ቡድን ላይ ለምትፈጽመው ጥቃት የጦር ጀቶችን ልትጠቀመው እንደምትችልም ተገልጿል። ከሶማሊላንድ ጋር ውጥረት ውስጥ የገባችው ሶማሊያ በሀገሪቱ ላይ ለምታደርገው ጫናም የምትታጠቃቸው የጦር መሳሪያዎች ጉልህ አስተዋጽኦ እንደሚኖራቸውም ተንታኞች እየገለጹ ይገኛል። Somalia is seeking to ramp up its defenses. The country is grappling with Al-Shabaab terror threat and tensions over its breakaway region of Somaliland. ከኤደን ባህር ሰላጤ ከቀይ ባህር ከባበል አልመንደብ እንዲሁም ከህንድ ውቅያኖስ ጋር የምትገናኘው ሶማሊያ በቱርክ አማካኝነት የጦር ሰራዊቷን ማጠናከር ፈልጋለች። ለሶማሊያ የጦር መሳሪያዎችን ለማቅረብ ከቱርክ ጋር የተወዳጀችው ፓኪስታን በሱዳን ውስጥ ለሚገኙ የአልቡርሃን ጦር ወታደራዊ መሳሪያዎችን ለመሸጥ ከሪያድ ጋር ያላትን ግንኙነት ስታጠናክር ታይታለች። በሱዳን የእርስ በርስ ጦርነት ውስጥ የአልቡርሃንን ጦር በመደገፍ እጇን ያስገባችው ሳውዲ ለጦሩ የምታደርገው ወታደራዊ ጦር መሳሪያ በማህበራዊ ሚዲያ መውጣት ከጀመሩ ሰነባብተዋል። የሱዳን ጦር ከሰሞኑ ፓኪስታን ሰራሽ የጦር መጓጓዣ ከሪያድ በመቀበሉ የምርም የሀገራት ወታደራዊ ቁርኝት ከመካከለኛው ምስራቅ ባለፈ በምስራቅ አፍሪካ ላይ ተጽዕኖ እየፈጠረ መሆኑን አሳይቷል። የእነዚህ ሶስት ሀገራት ትብብር በቀይ ባህርና በሱዳን ላይ የሳውዲና የቱርክን የበላይነት በማጠናከር የዩናይትድ አረብ ኤሚሬትን ተጽዕኖ ለመቀነስ የታሰበ እንደሆነ እየተገለጸ ይገኛል። የአልቡርሃንን ጦር በመደገፍ ገንዘቧን እየከሰከሰች ያለችው ሪያድ ከወራቶች በፊት ሰራዊቱ ከፓኪስታን $1 ቢሊዮን የሚያወጣ የጦር መሳሪያ ሲገዛም ካዝናዋን ከፍታለታለች። Today, January 10th, 2026, a major deal is unfolding between Pakistan and war-torn Sudan, worth $1.5 billion. ይህ የሶስቱ ሀገራት ወታደራዊ ስምምነት በምስራቅ አፍሪካ ከሚገኙ ሀገራት ውስጥ አንዷ ለሆነችው ኢትዮጵያ ምን መልእክትን ያስተላልፋል? ከግብጽ መንግስትና ከሻቢያ መንግስት ጋር ግንኙነቱን ያጠናከረው የአልቡርሃን ጦር ከሰሞኑ በሱዳን ምድር የሚገኘውን የህወሓት አርሚ 7 ታጣቂዎችን ወደ ኢትዮጵያ በማስገባት በሸረሪና ጥቃት እንዲከፍቱ አድርጓል። በምስራቅ አፍሪካ ቀጠና ሰላም እንዳይሰፍን፣ የህዝቦች አብሮነት እንዳይጎለብት የሚሰሩት የጥፋት ኃይሎች ዳግም የሸፍጥ ካርዳቸውን መምዘዝ ጀምረዋል። ኢትዮጵያ በጽኑ መሰረት ላይ ቆማ ወደፊት ለመራመድ በምትሞክርበት ወቅት ከጀርባ የሚወጉ እጆች ዳግም ተያይዘዋል። ሱዳን የሀገርን ሰላም ለማፍረስ የተደራጁትን የህወሓት አርሚ 7 ታጣቂዎችን ከኋላ ሆና ስትደግፍ፣ በሌላ በኩል ደግሞ የኤርትራ መንግስት የሱዳን ወታደሮች በማሰልጠን ላይ የጥፋት አጋርነታቸውን አሁንም እያጠናከሩ መጥተዋል። ይህ የሀገራቱ ተግባር ተራ አጋጣሚ ሳይሆን በኢትዮጵያ ሉዓላዊነትና በህዝቦቿ ሰላም ላይ የተደቀነ ግልጽ አደጋ መሆኑ እሙን ነው። የጎረቤት ሀገራት ሚና ሰላምን ማበጀት እንጂ የጥፋት ኃይሎችን እያሰለጠኑና እየረዱ በኢትዮጵያ ላይ ጦርነት ማንሳት ሊሆን የማይገባ ቢሆንም የሱዳን ህዝቦችን ሰላም ለመጠበቅ በደቡብ ሱዳንና በሱዳን ምድር ሲሰማራ የነበረውን የሀገር መከላከያ ሰራዊት ለማስጠቃት የሱዳን ጦር በሰሜኑ ክፍል እየባተለ ይገኛል።